ምላችሁ ግን በጣም ጨንቆኛል። የሙሽራው ነው እንግዲህ አይ ከወጉ አይመስለኝም። ግን ብሩክ የሚወደ ይመስላችኋል? አምጥቼ ነበር። ማን ነበር ያዘው? ቅድም አንድ እኮ የሰርጉ አካል መጀመሪያ ከሙሽራው ነው አይደል? ሰማኝ ነው። እንዴት ነው እግሮቹ እንትን እያሉ ነው? ዛሬ እንግዲህ ለአመታት ስንጠብቀው በጉጉት ስንጠብቀው የነበረውን ለአመታት አንዱ ሲል አንዱ ሲመጣባቸው አንዱ በቃ የሆነ በቃ ስንት መስዋዕትነት ያስከፈለ ትዳር ነው ማለት ነው። እንግዲህ በጣም ደስ ይላል። መስዋዕትነት ያስከፈለ ያኔ ተምሳሌት የትዳር ተምሳሌት የሚሆን እንግዲህ ቅድስቴ ስንት መስዋዕትነት ከፍላበታለች ይሄን ነገር ማለት ነው ብሩክን ለማግባት። ብሩክም ደግሞ እሷን ለማግባት በቃ በመሀል ሌላ ነገር ይፈጠራል፣ በመሀል ሌላ ነገር ይመጣል። በቃ የሆነ በቃ ሰርጋቸውን ሲያስቡ የሆነ ሌላ ነገር እየተፈጠረ ብዙ ነገር ተመሆነ በኋላ እንግዲህ ከብዙ ነገር በኋላ ሰርጋቸውን ዛሬ ፈጽሟል ማለት ነው። ደስ ይሄን ሰርግ አውጥተዋል ማለት ነው። እንግዲህ ብዙ ነገር ከሆነ በኋላ ነው ማለት ነው ይሄ ነገር የሆነው። ምክንያቱም ታውቃላችሁ ስንት ሰቃይና ስንት መከራ ያደረሰባት ነው። Do you speak English? More or less. How old are you? እንግዲህ ስንት መከራ ስንት ስቃይ እየደረሰ ነው ማለት ነው። ምክንያቱም ታውቃላችሁ እንዴት እንደምታረጋቸው አሁን ራሱ በቃ እያሰቃየቻቸው ያኔ ትዳራቸው እንዳይሰም ትዳራቸው እንትን እንዳይል እያደረገች ነው ያለችው ማለት ነው። ያው ታውቃላችሁ ከብዙ ስቃይ ከብዙ ሁኔታ በኋላ ነው ይሄ ትዳሩ ሊፈጠም የቻለው ማለት ነው። ብዙ ነገሮች ገጥሟቸዋል እንግዲህ ትዳራቸውን ለማፍረስ ትዳራቸው በቃ አይሆን ሆኖ እንዳይሆን በቃ ምንም አይነት አብረው እንዳይኖሩ አብረው እንዳይሆኑ በቃ ማህሌት እንግዲህ ያቅሟን እያደረገች ነው ያለችው እና እነሱ ግን ጎበዝ ስለሆኑ ባላቸው ነገር ማለት ነው ጥረው ተጣጥረው ትዳራቸውን እንትን ብለዋል ማለት ነው። ግን አሁንም ላይ የሆነው ነገር እንግዲህ አይታችኋል። በጣም ከባድ ነው የሆነ ያለው ነገር ማለት ነው እና If you're over 40, I beg you to try this 28-day chair yoga challenge. Just 7 minutes. የሆነ ያለው ነገር በጣም ከባድ እና አስቸጋሪ ሁኔታ ነው ማለት ነው። ያው ታውቃላችሁ ማህሌት ያደረገች ያለችው ነገር በጣም ከባድ ነው። የለበሰችው ልብስ አይታችኋል። በመጀመሪያ መጣ ይቅርታ አድርጉልኝ አለች። ሰው ይቅርታ ስትል አንድ ሴት መቼም እንግዲህ የምትወደውን ባሏን ያው ታውቃላችሁ ብዙ ነገር አድርጋለች ማለት ነው። የምትወደውን ባሏን ትድራለች ብላችሁ ታስባላችሁ። ይሄው እንደምታውቁት ተንኮል ሰራች አሁንም ማለት ነው እንጂ ብሩኬን ወደው ሆነ አፍቅራው ቢሆን ኖሮ እንደዛ በመጀመሪያ በላው ላይ ስትማግጥበት ኖረች። እንግዲህ ከጓደኞቹ ጋር ሳይቀር ምናምን እንግዲህ ታውቃላችሁ ከና ሞገስ ጋር ሁላ ነው ስትማግጥበት የኖረችው እና እንደዛ ሆና ኖራ አሁን ደግሞ እሱ የሆነ ትዳር ሲፈልግ ትዳሩን ለማበላሸትና ትዳሩን እንትን ለማለት እያደረገች ያለችው በጣም ከባድ ነው። To be in present tense. I am, you are. ማለት እያደረገችው ያለችው ነገር ከባድ ነውና እንግዲህ መታ ይቅርታ ጠየቀች። ይቅርታ ሲሏት መልምን ያመጣት እንግዲህ መልምን በቃ ታርመሉ ይቅርታ ያርጉልኝ በቃ ይቅርታ ይቀበሉልኝ አለች። እሺ ብሎ መልመል ደግሞ በየዋህነት ልቦ አመጣት። ግን እሷ እያደረገች ያለችው ከባድ ነው። እሱ ደግሞ እንደሱ ያኔ ጥሩ ተቀይራለች በቃ ራሷን ቀይራለች በቃ ብሎ ነው
ያሰበው እንጂ ጭራሽ እንደዚህ ታደርጋለች ብሎ አላሰበም። እንግዲህ እሺ በቃ ይቅርታ ተንታለች ተብሎ መጣች ማለት ነው። ግን ያደረገች ያለችው ነገር በጣም ከባድ ነበረ። ይቅርታ አድርጉልኝ ብላ መጣች። ብሩክ በጣም ተናደደ። እንዴ መልመል ምን አስበህ ነው እንደዚህ አድርገህ የምታመጣብኝ? ቆይ በጭራሽ በልጅ የመጣች ሴት እንዴት በሰርግ ዕለት እንዴት ታደርጋለህ? እንዴት ብሎ መልመል በጣም ብሩክ ይቆጣል። ብሩክ ስሜታዊ ሆኖ ነው እንደውም የሚተናገረው ማለት ነው። किसी के फोन नंबर से उसकी लोकेशन क्या ብሩክ በጣም ይቆጣል። እንዴት ታደርጋለህ መልመል? በጭራሽ እኔ የማልጠብቀው ነገር እኔ ሲጀመር ሰርጌ ላይ እንድትውልም አልፈልግም፣ በጭራሽ አልፈልግም ይላል። እንደዛ ሲለው እንግዲህ እሺ በቃ ብሎ ተነስቶ በቃ ምንም ማድረግ ታጠፋው በቃ ይቅርታ ይለዋል። ሰርጌ ግን አንድ ነገር ቢሆን አስበው እሷ ናት ምናምን ይለዋል። ላይ በቃ እሺ ትሄዳለች እና እሷን የሚሸኟታል ማለት ነው። ሸኟታል። እሺ በቃ ነይ ማህሌትዬ ብሎ ቅድስቴንም ይቅርታ እባክሽን ቅድስቴ ይቅርታ አድርጊልኝ፣ በድዬሻለሁ፣ ብዙ ነገር አድርጌሻለሁ፣ ግን እባክሽን ይቅርታ አድርጊልኝ፣ ይቅርታሽን ትላታለች። ይቅርታዋ ልትቀበላት አልፈለገችም። አይ አሁን ውጭልኝ ነው ያለቻት። ውጭልኝ አለቻት። እንትን ሉላዬ እንኳን ደስ ያለሽ አለቻት። አመሰግናለሁ አለቻት። ሉላ እንግዲህ እንደዛ ብላ ካለች በኋላ በቃ ሂጂ ያሏት ተነስታ ሄደች ማለት ነው። እንግዲህ ስትሄድ አይ ሌላ ሆኜ እመጣልሻለሁ ብላ ነው ሄደችው። እንግዲህ እንደሰማችኋት ሰራልሻለሁ፣ አንቺንማ ሌላ ሰው ሆኜ ነው የምመጣልሽ ብላ ተነስታ ትሄዳለች። እንግዲህ ተነስታ ሄዳ እንዳለችውም የለበሰችው ልብስ እንግዲህ አይታችኋል። ያንን ልብስ ለብሳ መጣች። እኔ ደግሞ የማናት እያልኩኝ ገና ሰዓት ነው እንዴት በጣም ነው የሳኩትና ይሄው እንግዲህ መጨረሻው ይሄ ነው። ክፉ ሰው በቃ መጨረሻው ይሄ ነው። ሰው መጥፎ ሰው መሆን ለራስ፣ ክፉ ሰው መሆን መጥፎ ያኔ ለራስ ነው። አንዳንድ ጊዜ ጥሩ ሰው መሆን ለራስ ነው። ምንም ቢሆን ጥሩ ሰው ከሆንሽ ለራስ የሆነ ነገር ይገጥምሻል። ሰው እንደዛ አድርጋ እንግዲህ ትሄዳለች ማለት ነው። ያደረገችው ነገር እንግዲህ አይታችኋታል። የለበሰችው ልብስ እንግዲህ ተደብቃ መጣች። ሰርጉ ደግሞ ያማረ የውበት ሰርግ ነበር። እንግዲህ ተሰብስበዋል። እነ ናታል ሁላ ተጠርተውበታል። ሰርጉን ያው እነ አብርሽ ተጠርተውበታል። በጣም ደስ የሚል ነበር ሰርጉ። ሰው ተጠርተውበታል ማለት ነው። እዛ እንግዲህ ተሰብስበው እየጨፈሩ ውሃና ምሳሌ እየጨፈሩ ነበረ። እንግዲህ እየጨፈሩ እያለ ተነስተው ዳጣም መጣ የጨፈረች። መርዙም አለ እነ ኤፍራታ ሁላ ተጠርተዋል። ኤፍራታ የመርዙ ሚስት አይደለች? ከዛ በዛ ሁኔታ ተጠርታ በቃ ደስ የሚል ጭፈራ ላይ እና ደስ የሚል ሁኔታ ላይ ነበሩና ተነስታ እንግዲህ እንትናን አይታችኋታል። ማህሌት ደግሞ ልብስ ለባብሳ ቀጥ ብላ ተደብቃ እየመጣች እያለ ተደብቃ መጣ ገባች። እንግዲህ ክላስ ገባች ማለት ነው። ክላስ ገባች። እነ ብሩክ ክላስ ሄደች። በሩን ዘጋች። ምናለች አዘገጃጅሽ ቅመሟን እንግዲህ መርዝ ይዛ ነው የገባቸው። አስባችሁታል? መርዝ ይዛ ነው የገባቸው። እንግዲህ ሁለቱንም ውስጥ ነው እንግዲህ ያደረገችው። አሁን መርዝ ይዛ ገብታ ብርጭቆ ውስጥ ወይኑ ብርጭቆ ውስጥ ነው ያደረገችው ማለት ነው። የወይኑ ብርጭቆ እንግዲህ ሉላ አዘገጃጅታ የሚጠጡት ማለት ነው ለሙሽሮቹ ለፎቶ ማለት ነው። ያንን አዘጋጅታ ይዛ ስትሄድ እንትና ደግሞ አይታቸዋለች ማለት ነው። ማህሌት ታይታዋለች። ከዛ ቀጣር ጋር ምን እያረግሽ ነው ስትላት ኤፍራታ ለሙሽሮቹ ነው ስትል እሺ በቃ ብላ ቀርታ ያስቀምጠው ይሄዳሉ ማለት ነው። አስቀምጠው ሂደው እንግዲህ ማህሌት ተስባ እዛ መርዝ ጨምራበታለች ብርጭቆ ውስጥ እሰራላችኋለሁ ብላለች። እንግዲህ እንዳለችው ያንን ጠጥተው አስባችሁታል። መርዝ ተጠጥተው መቼም ከባድ ነውና ያንን እንዴት አድርጋባቸዋለች። እንግዲህ እነሱም በልልታ በደስታ በጭፈራ ላይ ናቸው። ይሄ ይመጣል ብለው አላሰቡም። እንግዲህ ያንን ሲጠጡት ምን እንደሚፈጠር ከባድ ነው የሚሆነው። ዱስ ሰዎች በጣም አደጋለው እና ማህሌት አሁንም መልምል ከሰማ ይሄንን እንደዚህ ማድረጓል እዛ ውስጥ ተያዘች። ጉዷ በጣም ከባድ ችግር እንደሚገጥማት ነው ማለት ነው። ምክንያቱም መልምል አሁን ላይ ታገኛት ይገላታል።
በጭራሽ አብራ ተስማምታ እየሰራች ነው። እንግዲህ ሀሊብ ጋር ሆኖ መልምል ጋር ተስማምታ እየሰራች ነው። አሁን ደግሞ ወንድሙን በዚህ ሁኔታ እንደዚህ የምታደርገው ተሆነ በጣም ከባድ ነው። ሶ መልምል ይሄንን ታወቀ ሰው እንደሚገላት ነው። እሷ ግን በጭራሽ አረቃ ማታስብ ሴት ናትና ከባድ ናት። እና ውድ ቤተሰቦች እንግዲህ በጉጉት ስንጠብቀው የነበረው ሰርግ እንግዲህ በጣም ደስ በሚል ሁኔታ ተጠናቋል ባንለውም ላይ ነው፣ ሰርግ ላይ ናቸው። ምክንያቱም እንትናም ደግሞ ያደረገችውን ነገር አይታችኋል። ከባድ ነው። በቀጣይ ቪዲዮ ይዘን እስከምንመጣ ላይክ፣ ሰብስክራይብ ያደረጋችሁ ቤተሰቡን እንወዳችኋለሁ። ባይ ባይ።